أعوذ بالله من الشيطان الرجيم وإذا طلقتم النساء فبلغن أجلهن فأمسكوهن بمعروف أو سرحوهن بمعروف ولا تمسكوهن ضرارا لتعتدوا ومن يفعل ذلك فقد ظلم نفسه ولا تتخذوا آيات الله هزوا واذكروا نعمة الله عليكم وما أنزل عليكم من الكتاب والحكمة يعظكم به واتقوا الله واعلموا أن الله بكل شيء عليم وإذا طلقتم النساء فبلغن أجلهن فلا تعضلوهن أن ينكحن أزواجهن إذا تراضوا بينهم بالمعروف ذلك يوعظ به من كان منكم يؤمن بالله واليوم الآخر ذلكم أزكى لكم وأطهر والله يعلم وأنتم لا تعلمون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذا طلقتم النساء ሴቶችን የፈታችሁ ጊዜ فبلغن أجلهن የዒዳቸው ጊዜ ገደብ የደረሱ ጊዜ فأمسكوهن بمعروف በአግባቡ ያዟቸው أو سرحوهن بمعروف وين دغمو بملكامو شنيواچو ولا تمسكوهن ضرارا بمقدات ملكو دغمو اتيازواچو لتعتدوا دنبر للتالفو ومن يفعل ذلك فقد ظلم نفسه يانن يمسرا برغتم نفسن بدلوال ولا تتخذوا آيات الله هزوا يا الله اناقطوچ مقلجا ادرغاچو اتيازو واذكروا نعمة الله عليكم يا الله النعمة بأنت لا يستوسوا وما أنزل عليكم من الكتاب والحكمة ككتابنا كحكمة بأنت لا يوردون استوسوا يعظكم به برسول قصصاتك واتقوا الله واعلموا أن الله بكل شيء عليم. الله انفروا الله بكل نجر واكمهن أواكو. وإذا طلقتم النساء فبلغن أجلهن سيتوجن يفتاتشو جزينا يعداتشو مجرشا يدرسوا جزي فلا تعضلوهن أتكلكلواتشو أن ينكحن أزواجهن ባሎቻቸውን ማግባትን አትከልክሏቸው የመጀመሪያ ባላቸው ዘንድ አዲስ ጋብቻ እንዳይመለሱ አትከልክሉ إذا تراضوا بينهم በመሐከላቸው የተስማሙ የተዋደዱ ጊዜ بالمعروف ተገቢ በሆነ ወይ ደግሞ ትክክለኛ በሆነው ነገር ذلك يوعظ به من كان يؤمن بالله واليوم الآخر يا بالله በመጨረሻው ቀን የሚያምን ሰው ይገሰጽበታል ذلكم أزكى لكم يا أنتن بيبلت يمياتراچሁ ነው وأطهر يمياچዳچሁም ነው والله يعلم الله ያውቃል የሚበጃችሁን وأنتم لا تعلمون እናንተ ግን አታውቁም ይላል ያ የቤተሰብ ህግጋትና የፍች ህግጋት ጋራ የተያያዘ ነው ይሄ የዛሬው ደርሳችን ካለፈው ደርስ የቀጠለ وإذا طلقتم النساء أمر من الله عز وجل للرجال كالله بكل ወደ ወንዶች የተላለፈ ትእዛዝ ነው አንድ ሰው ባለቤቱን ረጅዓ ያለበት ፍቺ የፈታ እንደሆነ ለመመለስ የሚያስችል ማለት ነው የፍቺው ስነ ስርዓት ባለፈው ተገልጿል الطلاق مرتان فامساك بمعروف او تسريح باحسان ፍቺው ሁለት ጊዜ ነው መሆን ያለበት መሆን ካለበት እንጂ በአንድ ጊዜ ሁሉንም አጣርቶ መሸኘት ክልክል ነው ወንጀል ነው አንድ ጊዜ ይፈታል ከዛ በኋላ ዒዳው እስከሚያልቅ ድረስ ባለው ጊዜ ሙራጃዓ ማድረግ ይችላል ካደረገ ወደ ዒስማው ተመልሳለች ሁለተኛም ቢፈታ አሁን عداو እስከሚያልቅ ድረስ ሙራጃዓ ካደረገ መመለስ ይችላል ሶስተኛ ከፈታ ደግሞ فلا تحل له حتى تنكح زوجا غيره ከርሱ ሌላ ያለ ባል እስከምታገባ ድረስ ለሱ ድጋሚ ሐላል አትሆንለትም ብሏል ፍቺ ጫዋታ እንዳይሆን የመጨረሻ ገደብ አስቀምጦለታል ማለት ነው አሁን እዚህ አንቀጽ ላይ ደግሞ ዒዳ ያለው ወይም ደግሞ ረጅዓ ያለው ፍቺ ከፈታ አይሁስነ في امرها اذا انقضت عدتها ዒዳው ከተገባደደ የሷን ጉዳይ በመልካም ሁኔታ እንዲያጠናቅቀው ይታዘዛል إذا بلغنا ميلو قاربنا النهايه عداچውን ለመጨረስ ሲቃረቡ ማለት ለሙራጃዓ እንጂ የማያስችል ጠባብ ጊዜ ሲቀር አሁን ሁለት አማራጭ ነው ያለው فإما
አዩምሲከሃ ወይም መያዝና አብሮ መቀጠል ነው ወደ ኒካሁ መመለስ ማለት ነው يرتجعها الى عصمه نكاحه بمعروف መልካም በሆነ መልኩ ወደ ኒካሁ መመለስ ያ ደግሞ ምንድነው ምስክሮች ባሉበት ቦታ ላይ ባለቤቴን እገሌን ፈትቻት ነበር ነገር ግን የነበረው ችግር ለፍቺ የሚያደርስ ያልነበረ በመሆኑና ወደፊት በጥሩ ሁኔታ መቀጠል የምንችል ስለሆነ መልሻታለሁ ብሎ ይመልስ ያንን ሲያደርግ ደግሞ በይነሁ ወበይነ አላህ በጥሩ ሁኔታ ለማኖር ወስኖ መሆን አለበት አለዛ ወንጀለኛ ይሆናል ሊጎዳት ከሆነ ፈአምሲኩሁን በማዕሩፍ አለ ይሄን ያከለለው ደግሞ ሲሸኛትም አመናትሎ አበሳጭቶ አንገላቶ ሳይሆን አው ሰርሑሁን በማዕሩፍ መልካም በሆነ ሁኔታ ሸኟቸው በመልካም ሁኔታ እንዳመጣችኋቸው ሁሉ ከቤተሰብ በአማና ተረክቦ ሲያመጣ አላህ ዘንድም የምትጠይቅበት አማና ነው ነብዩ ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرا فانكم اخذتموهن بامانه الله ለሴቶች መልካም የሆነ ነገር ተመካከሩ እንዴት እንንከባከባቸው እንዴት በምን መልኩ እናኑር የሚለው ለምን ቢባል በአላህ አማና ነው የተረከባችኋቸው ነው ስለዚህ ሲሸኛትም በመልካም መሆን አለበት እንደ አመጣጡ بالتي هي احسن من غير شقاق ولا مخاصمه ولا تقابح من نتارك ጭቅጭቅ መጥፎ ቃል መለዋወጥ ሳይኖር ረጃዕቱ ማለት ትችላለህ ስለተባለ ብቻ ለመጉዳት የሚያስቀምጥ ከሆነ ደግሞ ራሱን ነው የዘለመው አለ ولا تمسكوهن ضرارا ለመጉዳት አትያዟቸው ረጃዕቱ ብያለሁ ይላል አግብታ ወይም ደግሞ ከሱ ዘንድ ተነጥላ ሌላ ሐያት እንዳትጀምር ጊዜውን ለማራዘም ብቻ አሁንም አሉ አንዳንድ ሰዎች ጠላቅ 3 ጊዜ ስለሆነ አትሊስት 9 ወር አንገላታታለሁ ይላል የአላህን ሸሪዓ ለበደል ይተቀመዋል ማለት ይሄ ዛሊም ነው ያለ ነው አላህ ቀጣዋለሁ ولا تمسكوهن ضرارا لتعتدوا ድንበር ልታልፉ ነይታችሁ قال ابن عباس وغير واحد كان الرجل يطلق المرأة ድሮ ይሄ አያ ሳይመጣ በፊት አንድ ሰው ሚስቱን ይፈታ ነበር ከፈታ በኋላ فاذا قاربت انقضاء العده راجعها عدوا ليالكسل رجعت بيالله ብሎ ይመልሳታል ለማኖር ሳይሆን لئلا تذهب الى غيره ሌላ ሰው እንዳትሄድ ብሎ ከዛ መልሶ ትንሽ ቆይና ደግሞ አሁንም ይፈታል ثم يطلقها فتعتد عده تقطرالች فاذا شارفت على انقضاء العده طلق لتطول عليها العده አሁንም عداውን እንዲረዝም ደግሞ እንደገና ፈትቻለሁ ይላል ይሄ መያዝ ከፈለክ በአግባቡ መያዝ መሸኘት ከፈለክ ደግሞ ካልሆነች የምትሆነው ሰው ሌላ ሰው ይኖራል ጥሩ ሐያት ልትመራ ምትችለው ሸኛት بمعروف ضرارا መያዝ ግን አይቻልም እዚህም አላቆመም ማስጠንቀቂያው ቀጠልና ومن يفعل ذلك فقد ظلم نفسه ይሄን የሰራ ሰው እሷን የበደልኳት መስሎት የበቀል ስሜት ቢሰማውም በተጨባጭ ግን ራሱን ነው እየበደለ ያለው العاصي عدو نفسه ወንጀለኛ የነፍሱ ጠላት ነው ስለዚህ ቁርአን ብዙ ጊዜ ظلموا انفسهم يظلمون እያለ ነው የሚገልጸው አላህን መበደል የሚችል የለም ሰውን በበደለበት ጊዜ ደግሞ ከሱ በላይ እሱን የሚቀጣና የሚበቀል رب العالمين መኖሩ ዘንግቶ በራሱ ላይ ነው ጥፋት እየሰራ ያለው لا تظلمن اذا ما كنت مقتدرا فالظلم يرجع عقباه الى الندم تنام عيناك والمظلوم منتبه يدعو عليك وعين الله لم تنم አቅም ሲኖር በደል እንዳትፈጽም ምክንያቱም በደል መጨረሻው ጸጸት ነው አንተ በሁለት አይኖች እንቅልፍን ትለጥጣለህ ያ የተበደለው ሰው ግን ልቦናው ረፍት አይቶ አጥቶ እየተንገበገበ በበደሉ ዱዓ ያደረገበት رب العالمين ነው ማይተኛም እንዳንተ የነዛን የለማኞችን ዱዓ ይሰማል ስለዚህ فقط ظلم نفسه على فقط ظلم المرأة አይደለም ይያለ እሷን አይደለም የዘለመው ራሱን እሷማ የዱንያ ዙልም ነው የዘለማት ከጥቂት ጊዜ በኋላ ዱንያን ሁላችንም እንለቃለን ከዛ በኋላ ቀጣዩ አኺራ አለ ማለት ነው وقد روى الإمام ابن جرير رحمه الله عن أبي موسى الأشعري عن النبي صلى الله عليه وسلم أنه غضب على الأشعريين أبو موسى يا الله ملكتنيا بنيا بأشعر قسالاي تقطوا على مدينة ينبروا مؤمنوች ነበሩ ከአሽዓሪዎች መካከል ከየመን አካባቢ መጥተው እዛ ይሰፈሩ فأتاه أبو موسى فقال يا رسول الله أغضبت على الأشعريين ተቆጡባቸው ማለት ነው ዘመዶቼን አላቸው قال يقول أحدكم قد طلقت قد راجعت አንዳችሁ ብድጎሎ فتشالو ملشالو من مالت ነው ይሄ ليس هذا طلاق المسلمين طلقوا المرأة في قبل عدتها الدوان استقبال እንድታደርግ አድርጋችሁ ፍቱ فطلقوهن لعدتهن እንዳለው በቁርአኑ ማለት አሉ ማለት እንጂ ያላግባቡ የሆነ ፍቺ ያላግባቡ የሆነ ረጅዓ ተላዑቡን بدين الله عز وجل بالله دين መጫወት ነው ራሱን ነው እየዘለመ ያለው قال الحسن وقتادة وغير واحد هو الرجل يطلق ويقول كنت لاعبا እየተጫወኩ ነበር ቀልዴን ነው የፈታሁት የሚሉ ደግሞ ሰዎች አሉ ያጋጥመኛል ብዙ የፈታዋ ጥያቄ ላይ ከ60% በላይ በትንሹ ብንል የሚጠየቀው ጥያቄ የፍቺና ይጋብቻ በየጊዜው ችግር ስላለ ሁሉም የሸሪዓውን ሁክም ራሱ በሚፈልገው በሐዋው ሊጠቀመው ይፈልጋል እየተጫወተን ነበር ፈታሁሽ አልኩ
አልኳት እየቀለደንም ለማስማማት ሲፈልጉ የሚቀለድበት አይደል ይሄ ጅድሁን ጅድን ወሐዝሉሁን ጅድ ቀልዳቸው ምር ነው ምራቸው ምር ነው ተብሎ ከተጠቀሱ ሶስት ነገሮች መካከል አንዱ ፍቺ ስለዚህ ኩንቱ ላዒበን ማለት የለበትም ወላ ተተኺዙ አያት ላሂ ሁዝወን አለ አላህ የአላህን አናቅጾች ወይም የአላህን ህግጋቶች መቀለጃ አታድርጓቸው ሱብሃንአላህ ሐዲሱ ጋር ቀጥታ ይሄ አያ ገጥሞ ሲመጣ ገርሞኝ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰላተቱን ጅድሁን ጅድን ወሐዝሉሁን ጅድን ይላል ሶስት ነገሮች ምራቸው ምር ነው ቀልዳቸው ምር ነው አጥላቅ አንደኛው ፍቺ ነው ቀልዴን ነበር የሚባል ነገር የለም ፍቺ ላይ ወኒካህ ጋብቻም እንደዚሁ ነው ኒካህ ተጠቅሶ ማህር ተጠቅሶ ወልይ ተቀምጦ ሻሂድ ኖሮ እሷም እሱም ያወቁ ዘቦይቱ ፍላና ለፍላን ከተባለ ኒካህ ነው አይኛ ኒካሁን አልነየት ነው የሚባል ነገር የለም ረጃዓም እንደዚሁ ነው ረጃዕቱ ካለ መልሷታል ሐዲስ አخرجه ابن ماجه وابو داود واسناده حسن ስለዚህ ቀልድ የሚባል ነገር የለም እዚህ ላይ ማለት ነው فلا تتخذوا آيات الله هزوا ግን ቁርአኑ ሲናገር ሱብሃንአላህ ለፍቺና ለጋብቻ ብቻ ሳይሆን አጠቃላይ የአላህን አንቀጾች የአላህን ህግጋቶች እንደ መቀለጃ አታድርጓቸው ሸርዕ ያዘዘውን ነገር ሱናም ይሁን ፈርድ በሱ ማፌዝ ኩፍር ነው በቀላሉ የምናደርገው ነገር ነው በየቤታችን የሚከሰት ነገር አንድ ሱናን የሚያጠብቅ ሰው ስናይ በሱ ሱና ማፌዝ እንጀምራለን ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን አላ በአላህ በአንቀጾቹና በመልእክተኛው ነበር የምታፌዝ ላ ተዕተቢሩ قد كفرتم ማለት ምንም ምክንያት አታብዙ ክዳችኋል ሙናፊቆች ለምንድነው እንደዚህ የምታወሩት በአህለል ኢማን በአህለል ዲን የምታፈዙት ሲባሉ انما كنا نخوض ونلعب ዝም ብለን እየዘበራረቅን ወሬ ስናወራ ስንጫወት እግረ መንገዱን ያልነው እንጂ እኮ አቋም አርገን ይዘኑ አይደለም በአላህ በመልእክተኛው በሸሪዓው እንዲህ በቀለጃ አረጋችሁትና ተቀልዱበታላችሁ ይሄ እኮ ነገር ምር ነው ይላል ከዛ ቀጥሎ ወዝክሩ ኒዕመተላህ የአላህን ኒዕማሙ አስታውሱ ማህይሞች ነበራችሁ ስለምንም ማታውቁ ግን አላህ በፈቃዱ ነብይ ልኮ ኪታብ አውርዶ ሁዳና በይናትን ግልጽ መመሪያዎችን አስተማራችሁ ይሄ ሊታወስ ይገባል وما انزل عليكم من الكتاب والحكمه ከኪታብም ከሕክማም በእናንተ ላይ ያወረደውንም አስታውሱ ሊገስጽና ሊገዛችሁ ነው የወረደው ኪታብ ቁርአን ነው ሕክማ ማለት ደግሞ ሱነቱ ረሱልላህ ሰለላሁ ዐለይሂ ወሰለም يعظكم به እናንተም በሱ ሊገስጽ ነው ያወረደው يأمركم وينهاكم ሊያዝ ሊከለክል ويتوعدكم على ارتكاب المحارم واتقوا الله اللهم فروا فيما تأتون وما تذرون በምትሰሩትና በምትተውት ነገር واعلموا ان الله بكل شيء عليم الله كل ነገር አዋቂ መሆኑንም ወቁ الله ከናንተ ጉዳዮች የሚደበቀው ነገር እንደሌለ ልትገነዘቡ ይገባል ይላል واذا طلقتم النساء فبلغنا اجلهن ሴቶችን ከፈታችሁና ጊዜ ገደባቸው ከደረሰ አሁን ደግሞ ዒዳው ካለቀ ማለት ወደ መጀመሪያ ባሎቻቸው ወደ ፈቷቸው ባሎቻቸው ለመመለስና ለመታረቅ ፍላጎት ካላቸው እናንተ ወልዮቹ አሁን ደግሞ አባቶችን ወላጆችን የቤተሰብ ኃላፊዎችን فلا تعذروهن አትከልክሏቸው እንታረቅ ካሉ እናንተ የትላንትናን ቂም እየቆጠራችሁ ለእርቅ መሰናክል አትሁኑ አየንኪህና አዝዋጀሁን اذا تراضوا بينهم መሐከላቸው ከተዋደዱና የትላንትናውን በደል ረስተነው ወደፊት የተሻለ ሁኔታ ተሞክሮ ይሆንንና እንኖራለን ብለው ካሰቡ አትከልክሉ ማለት عن ابن عباس رضي الله عنهما قال نزلت هذه الآية في الرجل يطلق امرأته طلقة أو طلقتين عند سو ባለቤቱን አንድ ፍቺ ወይም ሁለት ፍቺ ፈታና فتنقضي عدتها عداዋ ታልቃለች ዕዳ ካለቀ ባኢን ሆናለች ሌላ ማግባት ትችላለች ግን ثم يبدو له أن يتزوجها ويراجعها እንዳድስ ሊያገባትና ሊማለሱ ያስባሉ እሷም ትፈልጋለች አንዳንዴ ቤተሰብ እዚህ መሐከል እልህ ውስጥ ይገባና በክብር ድሬ ባለቤት ሆና አብረህ እየኖር አልፈልግም ብለህ አባራ ስታበቃ እንደገና አሁን መልሱልኝ ይላል አልሰጥም የሚሉ ቤተሰቦች አሉ فيمنعها اولياؤها من ذلك فنهى الله ان يمنعوها الله سبحانه وتعالى ይሄን መከልከል ከለከላቸዋል ማለት ነው ስለዚህ እሷ በራሷ ሐظ ላይ ራሷ እድል ላይ መወሰን ትችላለች ቤተሰብ ማገዝ እንጂ መሰናክል መፍጠር የለበትም ማለት ነው ማዕቂል ኢብኑ የሳር የተባለ ሰሃቢ كما جاء في البخاري እህት ነበረችው እህቱን ድሯት በተዳር እየኖረች ያለ ፈታት ባባ ከፈታ በኋላ ደግሞ ረጃዕቱም ሳይል ቆየና ዒዳው አለቀ ከዛ ቆጫውና ተመልሶ ቢስቴን መልሱልኝ ብሎ ጠየቀ ምን አለው እሱ አፍረሽቱከها واكرمتك بها وزوجتكها فطلقتها ባለቤትህ እንድትሆን በክብር ሰጥቼ ድሬ ፈታሃት አይደላል وفي روايه غير البخاري በትርሚዚ ሪዋያ ላይ እንደውም ምን ይላል ያ ሉካ አለው ይላል ሉካ ማለት አንተ መጥፎ ሰው እንደማለት ሰደበው ደግሞ መልሰህ ጠይቃለህ በክብር የተዳርካት ልጅ ባልሆነ ሁኔታ ሸኝተህ ስታበቃ እንደገና መልሰህ ዳሩኝ ትላለህ አልሰጠህም ማለት ወልይነቱን ያላግባቡ ተጠቀመ ማለት ነው ወልይ የተፈለገው ትዳራቸውን ለማቃናትና ከጎናቸው ሰው መኖር አስፈላጊ ስለሆነ እንጂ የምትወደው ባሏ በሆነ አጋጣሚ ተለይተው የሚዋደዱ ሰዎች መልሰው እንዳይገናኙ
መሰናክል እንዲሆን አልነበር ይሄን ሰሃቢዩ ሁክሙን ስለማያውቅ ምን አለ والله لا ترجع اليك ابدا اخر ما عليك እስከ መጨረሻ ወደ አንተ አትመለስም እስከ ዘላለሙ አለ አላህ ግን በሁለቱ ሰዎች መካከል ያለውን መነፋፈቅ ያውቃል አንዱ ወደ አንዱ ያለውን ሐጃ ያውቃል فعلم الله حاجته اليها وحاجتها الى بعلها እሱም ወደ እሷም ወደ እሱ ያላቸውን ፍላጎት አላህ አወቀና فانزل الله سبحان الله رب العالمين እንግዲህ የባሪያዎቹን ውስጥ ምስጢር የሚያውቀው እሱ ስለሆነ እሱ አስታረቃቸው ቤተሰብ ሲያጣላ ማለት فبلغن أجلهن فلا تعضلوهن أن ينكحن أزواجهن إذا تراضوا بينهم بمحكلاتቸው ከተስማሙ እና እነሱ ስምምነት بالمعروف ስምምነቱ ደግሞ ተገቢነት ባለው ሁኔታ ሐቅን የማያጓድል ህግን የማያስጥስ ከሆነ አትከልክሏቸው ذلك يوعظ به من كان منكم يؤمن بالله واليوم الآخر ይሄ ከናንተ መሐከል በአላህና በመጨረሻ ቀን የሚያምን ሰው ይገሰጽበታል ሱብሃንአላህ የጠላቅና የኒካህ ጉዳይ ተራ የግለሰቦች ግንኙነት ይመስለናል ግን رب العالمين ከኢማን ጋር ነው ያያዘው በአላህ ማመንና يوم الاخر ማመን ጋር اي هذا الذي نهيناكم عنه من منع الولايا ان يتزوجن اولادهن اذا تراضوا بينهم بالمعروف يأتمر به ويتعظ من كان يؤمن بالله ይሄን ትእዛዝ የሚያከብርና ይሄን ግሳጼ የሚገሰጽበት በአላህ ያመነ በመጨረሻው ቀን ያመነ ለአላህ ሸሪዓ ያደረ ወዕድና ወዒዱን የሚያምን የአላህን ዛቻዎችና የአላህን የተስፋ ቃላት የሚያምን ሰው ይሰራበታል ይሄንን ቢካለ ሂዶ ምንድነው መሰረቱን ነው የሚያናውጠው የኢማኑ ማለት ነው በጣም ይገርመኛል የቁርአን አገላለጽ ማለት ነው ማንኛውም የህግ መጽሐፍ ላይ ህጎቹ ይቀመጣሉ ግን ረባኒ የሆነ መንፈስ የላቸው ይሄን ስራ ይሄን አትስራ ነው ታኪር ይሄ ከኢማን ጋር ከተቅዋ ጋር ከበዕት ጋር ከጀዛእ ጋር ከስራ ጋር ከሂሳብ ጋር هيايዞ የሚያመጣው ذلك ازكى لكم አለ ይሄን ደግሞ ሸርዑን መከተል ለእናንተ የበለጠ ያጸዳችኋል واطهر ቀልባችሁንም ያጠራዋል ምን ማለት ነው እነኚህ ሁለት ሰዎች መለያየታቸው ቆጭቷቸው መገናኘት እየፈለጉ ቤተሰብ መሰናክል ከፈጠረ ህገወጥ አማራጮችን ሊጠቀሙ ይችላል በጎን መፈላለግ ይጀምራል حتى ሌላ ባል አግብታ ሌላ ሚስት አግብቶም ራሱ ውስጣቸው ተሰብሮ የቀረው ነገር ለጥፋት ሊያጋለጣቸው ይችላል ከዚህ የሚጸዱት ምንድነው ቤተሰብ ማግራራትና እንዲገናኙ ማድረግ የቻለ ጊዜ እንጂ በድብብቆሽ የሚጠፉ ጥፋቶች ብዙ ናቸው አላህ ያውቃል والله يعلم ማለት ነው والله يعلم من المصالح فيما يأمر وينهى በሚያዘው በሚከለክለው ነገር ውስጥ ያለውን ጥቅም አላህ ያውቃል وانتم لا تعلمون እናንተ የሚበጃችሁን የሚጠቅማችሁን አታውቁ خالق رب العالمين እናንተን ያስገኘና የሰራችሁ ጌታ የሚሆናችሁ ነገር ሁሉ ከማንም የበለጠ እሱ ያውቃልና የሱን ትእዛዝ የሱን መመሪያ የሱን ህግጋት ማክበሩ ይበጃችኋል እናንተን ፍላጎት ከመከተልና እልህ ውስጥ ከመግባት ነው والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 فإذا بلغنا أجلهن فلا جناح عليكم فيما فعلن في أنفسهن بالمعروف والله بما تعملون خبير ولا جناح عليكم فيما عرضتم به من خطبة النساء أو أكننتم في أنفسكم علم الله أنكم ستذكرونهن ولكن لا تواعدوهن سرا إلا أن تقولوا قولا معروفا ولا تعزموا عقدة النكاح حتى يبلغ الكتاب أجله واعلموا أن الله يعلم ما في أنفسكم فاحذروه واعلموا أن الله غفور حليم لا جناح عليكم إن طلقتم النساء ما لم تمسوهن أو تفرضوا لهن فريضة ومتعوهن على الموسع قدره وعلى المقتر قدره متاعا بالمعروف حقا على المحسنين وإن طلقتموهن من قبل أن تمسوهن وقد فرضتم لهن فريضة فنصف ما فرضتم إلا أن يعفون أو يعفو الذي بيده عقدة النكاح وأن تعفوا أقرب للتقوى ولا تنسوا الفضل بينكم وأن تعفوا أقرب للتقوى ولا تنسوا الفضل بينكم
إن الله بما تعملون بصير ብዙ አንቀጾች ናቸው የተነበቡት ሁሉንም መቅራት አንችልም ይሆናል የምንችለውን ያህል እንሄዳለን ተወሰኑ አያዎችን ማለት ነው ወልዋሊዳት ወላጅ እናቶች يرضعن أولادهن ልጆቻቸውን ማጥባት አለባቸው حولين كاملين ሁለት ሙሉ አመታት لمن أراد أن يتم الرضاعة ጥቢውን ማሟላት ለፈለገ ሰው وعلى المولود له በዚያ በተወለደለት አባት ላይ ደግሞ ግዴታ አለ رزقهن ቀለባቸውን ማሟላት وكسوتهن ልብሳቸውን بالمعروف በሚታወቀው ወይም በአግባቡ لا تكلف نفس إلا وسعها አንዲት ነፍስ አትገደድም ያቅሟን ያህል እንጂ لا تضار والدة بولدها ولا جنات بلجا سبب أتقودا ولا مولود له بولده يتولدلت أباتن بلجو سبب أيقودا وعلى الوارث مثل ذلك بوراش ملاي تمساسا يالا ولا جكلل وراش لجون ما صدق قلب موطات هاللبت مالنا فإن أراد فصالا لجون توت منتف اندنت كفلقو عن تراض منهما كما هكالاتشو بتغني مقباباتنا موادد سنون منت مسارت وتشاورين كمككرم فلا جناح عليهما وانجل اللباتشو ولتامتم سايدرس وإن أردتم أن تسترضعوا أولادكم لجوجاتشهن لتستبو كفلقاتشو كأناتو وجه هنجن سيد مالنا فلا جناح عليكم بنان تلاي وانجل اللباتشهم إذا سلمتم يافركباتشو غزي يسطاتشو غزي ما آتيتم لمستتك علي قباتشوتن دموز ويم غنزب بالمعروف تقبي بهنا ملكو واتقوا الله انفروا واعلموا أن الله بما تعملون بصير الله إن أنتم مسرطن هلو تملكات مهنونم هو قويلة هي آية الرضاع نمبالو يتبي آية مالنو سبحان الله እንግዲህ አላህ ረብል ዓለሚን ለሰዎች ከራሳቸው የበለጠ የሚያዝንላቸው ስለሆነ ስለ ሁሉም ነገር መተዳደሪያ ህግና ደንቡን አስቀመጠ የህፃናት መብት እየተባለ ዛሬ በዓለም ላይ ሲያቀራሩን እና ያለን የዚህን ዑሽር እንኳን የሚሆን አልደረሱ እናት የግድ ማጥባት አለባት አባት ደግሞ ሁኔታውን ማመቻቸት የግድ አለበት ማጥባት ስራ ነውና ሪዝቅና ኪስዋ ይገባታል ይላል አላህ እንግዲህ ለአንድ ባሪያው ከወላጅ እናቱም የበለጠ ያዝንለታል ማለት እናቶች በብስጭት ሰበብ የሚጠባውን ልጅ ወርውረው ሌላ ሀገር ሊሄዱ ይችላል ወርበል ብለው ማለት ግን አላህ ማጥባት አለባቸው ይላል ይሄ ከፍጭም በኋላ ቢሆን هذا ارشاد من الله عز وجل للوالدات الله عز وجل ወላጅ እናቶችን እየመከረና እየመራ ያዘዘን ያለው يرضعن اولادهن كمال الرضاعه የተሟላን ጥቢ እንዲያጠቡ ያዛቸዋል ሙሉ ማለት 2 አመት ከ2 አመት በኋላ ያለው ረዳዕ ሙዕተበር አይደለም ነው ለዛም ብሎ መጨረሻ ምን አለ لمن اراد ان يتم الرضاعه ይላል ከ2 አመት በኋላ አንድ ሰው አንዲትን ሴት ቢጠባ ረዳዕ ትሆነዋለች ወይ የሚለው ፍቅሃዎች መሐከል ሰፊ ንዛዕ የፈጠረ ነው 2 አመት እድሜ ውስጥ አጥንቱን የሚያጠነክርና ስጋውን የሚያበቅል በነበረበት እድሜ ውስጥ ገና ለጋ ሰውነቱ በወተት ኃይል እንጂ መኖር በሚያዳግተው ጊዜ ውስጥ የጠባ እንደሆነ ነው حرام የሚሆነው الامام الترمذي ሱነናቸው ላይ ባቡ ما جاء ان الرضاعه لا تحرم الا في الصغر دون الحولين በትንሽነት ከ2 አመት በታች ባለ ጊዜ ካልሆነ በስተቀር حرام አትሆንም የሚል ይጠቅሳል ማለት ነው ከዛም وروى الحديث الذي اسنده بإسناد على شرط الصحيح عن أم سلمة رضي الله عنها قالت قال رسول الله صلى الله عليه وسلم لا يحرم من الرضاع إلا ما فتق الأمعاء في الثدي وكان قبل الفطام كتبي حرام يا درقم أنجتن كفتو يقبع كوتت كتوت وتت يوتا كمنتف بفيت يهونا تبي قال هنا دستكر قال الترمذي رحمه الله حديث حسن صحيح والعمل على هذا عند أكثر أهل العلم من أصحاب النبي صلى الله عليه وسلم وغيرهم أن الرضاعة لا تحرم إلا ما كان دون الحولين أهون يوراه يالله كنات وجه يالن سيد يتبع عندهن الرضاعة من بلون وما كان بعد الحولين الكاملين فإنه لا يحرم شيئا إيه مذهب الجمهور نو بخارينا عفوا مذاهب الأربعة النار يوجم يهدوبت مالتين بقرآنم ياهون يأينوا الله لمن أراد أن يتم الرضاعة ملو بل إلام آية وفصاله في عامين له وتم من أطفاله للتامة كزيوست وحمله وفصاله 30 شهرا إلى فالحاصل
እናቶች 2 ዓመት ማጥባት አለባቸው የሚለው ትዕዛዝ 2 ዓመት ማጥባትን ይገደዳሉ ማለትን ያስዛል ሲጋው خبر ነው ማዕናው አምር ነው ይላሉ ይርضعن የሚለው ሊይርضعن ማለት وعلى المولود له رزقهن የተወለደለት አለ እንግዲህ እናት ልጅ ስትወልድ ለራሷም ነው የምትወልድ ግን የአባትን ኃላፊነት ከፍ ለማድረግ ወልዳለችና ርዝቋን መሸፈን ይጠበቅብሃል ልብሷንም ጭምር አይ على والد الطفل نفقة الوالدات وكسوتهن የልጁን አይደለም የሴትዮዋንም ነው بالمعروف ማለት بما جرت به عادة امثالهن የሷ መሰል በሷ ኑሮ ደረጃ ላይ ያሉና በአካባቢው ያሉ ሰዎች በሚኖሩበት አኗኗር ማኖር አለበት ማባከንም ሳይኖር ንፉግነትም ሳይኖር معروف እሱ ነው من غير اقتار ولا اسراف ደሞም የሰውየው አቅምም ከግምት ውስጥ ገብቶ ሀብታም ሊሆን ይችላል ማህከለኛ ሊሆን ይችላል ድሃ ሊሆን ይችላል ከጀዳፍ ኑሮ የሚኖር ሁሉም በአቅሙ ልክ ነው የሚታዘዘው قال الله تبارك وتعالى لينفق ذو سعة من سعته የሰፊ ሀብት ባለቤት ከሰፊ ሀብቱ ላይ ወጪ ያድርግ ومن قدر عليه رزقه فلينفق مما آتاه الله ሪዝቁ የጠበበበት ሰው ደግሞ አላህ ከለገሰው ላይ ያውጣ لا يكلف الله نفسا الا ما آتاها الله عندت النفس يسطاتن ያህል እንጂ አያስቸግራትም አያስገድዳት ትእዛዝ በአቅም ልክ ነው سيجعل الله بعد عسر يسرا ደሞ ከችግር በኋላም አላህ ነገሮችን ያግራራል ዛሬ የሌለው ሰው ነገ ያገኛል በሌለው ጊዜ ያለውን ያላወጣ ነገ ደሞ ሀብቱ ሲሰፋለት በዛው ልክ ወጪው መስፋት ይኖርበታል ማለት ነው ይሄ ምንድነው እርጉዝ ሆና ወይም ያጠባች ከተፈታች ሴት የሚገባትን ነው ከወለደች በኋላ ከተፈታች ዒዳዋን የምትቆጥረው በሐይድ ነው ነገር ግን በሐይድም ብትቆጥር ዒዳዋን ቢያልቅ 2 ዓመት እስከሚሞላ ድረስ ነፈቃው አለበት اذا طلق الرجل زوجته وله منها ولد فارضعت له ولده وجب على الوالد نفقتها وكسوتها بالمعروف ቀለቧና ልብሷ بالمعروف ይወጅበታል ማለት ነው እዚህ ላይ ቀጥሎ ባልና ሚስት ልጅ ያላቸው ሲፋቱ ብዙ ጊዜ የሚከሰትን ችግር ነው የሚገልጸው لا تضار والدة بولدها ወላጅ እናት ባሏን አትጉዳው በልጁ ሰበብ ولا مولود له بولده የተወለደለት አባትም ሚስቱን የፈታተን ማለት ነው በልጁ ሰበብ አይጉዳ ማለት ነው ገና ለጋ እየጠባለ ህፃን ልጅ ይዛ ስትፈታ ልጁን ማሳደግ አቸጋሪ ስለሆነ ለወንድ ልጅ ይቸገር ራሱ ምን አገባኝ ብላ እንካ ልጅህን ብላ ትሄዳለች ይርضعن ብሎ አዛር አላህ እንግዲህ ሰዘን ለመሆን ያለበት ማለት ነው የሱ ቀለበም እሷ ደረት ላይ ነው የተቀመጠው ስለዚህ በዚህ ሁኔታ እሱ ማቸገር የለባትም እሱ የውጭውን ስራ ይስራ ቀለብና ልብሱን ኑሮውን ያመቻችላት ከፈታትም በኋላ ማለት ነው እሷ ደግሞ ልጁን ታሳደግ እንጂ ወርውራው መሄድ የለባትም لا تدفعه عنها لتضر اباه بتربيته የሷን ጡት የመጥባት ሐቅ አለው ይሄ ህፃን ማለት لا تدفعه اذا ولدته حتى تسقيه اللبن الذي لا يعيش بدون تناوله غالبا እሱን ካልወሰደ መኖር የሚያዳግተው የሆነ ጡት ይጥባይላል ነገር ግን ያን ጊዜ ካለፈ በኋላ መመለስ ትችላለች ለመጉዳት ከሆነ አላማ ወንጀለኛ ትሆናለች ማለት لمجرد الضرار ከዛ ውጪ ሌላ ምክንያት ሊኖር ይችላል ሌላ አጥቢ ቀጥሮ ማስጠባት አለበት የሚያስብል ማለት ነው ስለዚህ መጨረሻ ላይ ምን ያለ አንተራድ منهما وتشاورين ይላል ከሁለቱ ስምምነት ሌላ አጥቢ እንፈልግ ካሉ ችግር የለው ወንድየውም ደግሞ ولا مولود له بولده ለልጁ እሷም ማቸገር የለበትም ገና እየጠባ ያለ ልጅ እኔ ልጅን ይዘሽ ልትጃል ፈልግ ማንቺ ብሎ ነጥቆ ጠቅላ ልጇን ማየት እየፈለገች መንከባከብ እየፈለገች መንጠቅ አይገባው ልጅም ይጎዳል እዚህ መሐከል አይጥ ባጠፋ ዳዋ ተመታ ይላል ያገራችን ተረት ህፃን ልጅ ምንም አላጠፋም ሁለታቸው ናቸው የተጣሉት እሱ ሐቁን ማጣት የለበትም ነው በመስጠትም በመንጠቅም ሊጎዳዱ ይችላሉ وعلى الوارث مثل ذلك ወራሽም ላይ የዚሁ ተመሳሳይ አለ ልጁ እሷ ዘንድ ያደገ ወራሾች የመንከባከብና የመቀለብ ግዴታ አላቸው ማለት ነው እንግዲህ ለምሳሌ ባልዮ ይሞታል እሷ እርጉዝ ነበረች እንበል ወይም ደግሞ ህፃን ልጅ አላት እሷ ማጥባት ነው የምትችለው ወዲያ ወዲህ ሮጦ ሪዝቁን ከስቦ ማምጣት ማን ያደርገው ሲልም እሱ ገንዘብ ቢኖረው ይወርሱት የነበሩ ሰዎች ያንን መሸፈን ይኖርባቸዋል ማለት ነው عليه مثل ما على والد الطفل من الانفاق على والدة الطفل والقيام بحقوقها የልጁን እናት መንከባከብ ሐቋን መጠበቅ እንዳትጎዳ ማድረግ ይጠበቅባቸዋል ማለት ነው فإن أراد فصالا
ሁለቱ ወላጆች ተመካክረው ልጁ ጡት መንጠፍ አለበት ካሉሳ ፊሳል ማለት መቁረጥ ማለት ነው ጥሩ فإن أراد فصالا عن تراض منهما ከሁለታቸው ስምምነት የተነሳ የሱ መስለሃ አሁን ጡት አለመጥባት ነው የሚል ነገር ላይ ከደረሱ ወይ ሴትየዋ ላይ በሽታ ይኖራል እንግዲህ ሰበብ ይኖራል ግን የሁለቱ ስምምነት መኖር አለበት እናት ብድግ ብላ ታበቃ እኔ በቃ ሰለቸኝ ብላ ጡት መንጠፍ የለባት አቋራጥ የለባት እሱም ደግሞ በቃሽ ማለት የለበትም በጋራ በሱ ጉዳይ ላይ መመካከር አለባቸው فإن أرضعن لكم فآتوهن أجورهن وأتمروا بينكم بمعروف መልካም ነገር ተወያዩ እነሱ ከተፋቱም በኋላ ስለልጁ አስተዳደግ መወያየት ይገባቸዋል አንዳቸው ከሌላው በተነጠለ መልኩ አምባገነናዊ ውሳኔ መውሰድ የለበት فهذا فيه احتياط للطفل وإلزام للنظر في أمره ሁለቱም ወላጆች ልጃቸው ከፋ ያስቡ ስለዚህ ጥንቃቄ ይደረጋል ማለት ነው فلا جناح عليهما ወንጀል የለባቸውም ይንጠፍካሉና ከተስማሙ አይደለም ሌላ አጥቢን ፈልግለትም ካሉ መግባባት አቅቷቸው ወይን ተዓሰርቱም فستوضع له اخرى الى سوره الطلاق ላይ እዚህም ደግሞ ان اردتم ان تسترضعوا اولادكم فلا جناح عليكم አሁንም ችግር የለው ባይሆን ግን ያችን የምታጠባዋ ሴት ክፍያ ይገባታል ቤተሰቡ ክፍያ ይገባዋል اذا اتفقت الوالده والوالد على ان يتسلم منها الولد اما لعذر منها او عذر له ወላጅ ልጁ ሊረከብ ነው ችግሩ የሷ ሊሆን ይችላል ወይ የሱ ሊሆን ይችላል ከዛ በኋላ ቢረከብ አጥቢ ቢያበጅላት ችግር የለውም ለዛች ላጥቢዋ የሚደረገው ክፍያ በአግባቡ ከተሰጠ اذا سلمتم ما اتيتم بالمعروف ሳታመናትሉ ሳታቸግሩ ማለት ነው ይሄን ካለ በኋላ ወተቁላህ ይላል አላህን ፍሩ አይ في جميع اموركم በሁሉ ነገራችሁ ማጥባት መንጠፍ ማሳደግ የሚባሉት ነገሮችም የአላህ ትእዛዝ ውስጥ የሚገቡ ናቸው ስለዚህ መኻፈቱላህ እዚህም ያስፈልጋል አንዱ አላየኝም ብሎ ሌላው አላየኝም ብሎ የማይሆን ነገር ቢሰራ ከአላህ እይታ መሰወር አይችልም ወዕለሙ ወቁ ان الله بما تعملون بصير الله እናንተ የምትሰሩትን ነገር ተመልካች መሆኑን ወቁ فلا يخفى عليه شيء من احوالكم ከናንተ ሁኔታዎች መካከል በሱ ላይ የሚሰወር ከቶም የለም ይላል እንግዲህ የጥቢ አህካሞችን ከሞላ ጎደል እዚህ ላይ አጠናቋል እኛም የዛሬ ደርሳችንን እዚህ እናጠናቅቃለን አህካሙ الرضاع ሱረቱ النساء ላይ የተወሰነ ይመጣል ሱረቱ الطلاق ላይ ደግሞ ከዛ በሰፋ መልኩ ይመጣል አላህ ዛካ ደረሰን ለዛሬው እዚህ ላይ በቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك